በስመ አብ ይሆናል በዚህ ሰዓት እናትሽ በጣም ጨንቆኛል። እንትን ህብስት ምን ነገረችው? ሶሪ እባክሽ ነው። ታዲያ ምንድን ነው አታስጨንቀኝ ንገረኝ። ሰላም ጋር ፍቅር ሳይዞቅ በስመ አብ መንፈስ ቅዱስ ምንድን ነው በዚህ ሰዓት የምታወራው? እኔም እንደሱ እንደነገጥኩት እንዴ ምን ነው ሮቴ በጣም አመመሽ እንዴ? አዎ ትንሽ አመመኝና ሳሚን ጠራሁት። አሁን ደህና ነኝ፣ ተሽሎኛል። መድኃኒት ወስጄበታለሁ። ቆይ ምንድነው እንደዚህ የሚያደርግሽ? ለምን ሐኪም ቤት የማንሄደው? አረ ያልወሰድኳት ሐኪም ቤት የለም። ሆዷ ውስጥ ምን እንዳለ እኮ ግራ የሚያጋባ ነው። በጣም ያሳዝናል። እና አሁን እንዴት ነሽ? አረ አሁን ደህና ነኝ። እድሜ ለሳሚ። እንደሱ አይነት ሰው ጋር በመስራቴ በጣም እድለኛ ነኝ። እኔ ምን አደረግኩ ደግሞ? መልካምነት ያስተማረኝ ማን ሆነና? ሳሌ ነው መልካምነት ያስተማረኝ። በቃ እረፍት አድርጊ አንቺ። ካመመሽ ደግሞ ጥሪኝ፣ ሐኪም ቤት እንሄዳለን። በቃ ሂሩቴ አይዞሽ፣ ካመመሽ ጥሪኝ እሺ? እመጣለሁ። ፈጣሪ ይማርሽ። እሺ ሳሚ፣ አመሰግናለሁ። አይዞሽ። እሺ አመሰግናለሁ። ሰሌ ባይገርም በጣም የምታሳዝን ልጅ ነች። በብዙ ነገሮች የተጎዳች ልጅ ትመስላለች። እኔም የሳበኝ ይሄ አነጋገሯ ሳይሆን አይቀርም። ማን ያውቃል፣ ፈጣሪ ደግሞ በዚህችው ልጅ ልክሰኝ ሊሆን ይችላል። ግን ወንድሜ ስለ ሂሩት ያለ ስሜት እየቀለድክ ነው ወይስ የምርህን ነው? ሳሚ ምን ሆናል? እንዴት በፍቅርና በህይወት ይቀለዳል? ካየዋት ቀን ጀምሮ ትዕግስት በአካል ተነስታ የመጣች ነው መስለኝ። እሺ ደስ ይላል። ቆይ እሺ ሳሚ፣ እኔ ሂሩትን ለፍቅር ማሰብ ችግር አለው? አረ የምን ችግር፣ መፍት ነው። ግን በደንብ አስብበት ለማለት ነው። እባክህ እስከ ዛሬ ስንት ጊዜ አስቤበት አልተሳካልኝም። እስቲ ደግሞ እንደዚሁ ሳላስብበት ልሞክር ብዬ ነው። በጣም አሪፍ። እኔ ያስደሰተኝ ምን መሰለ? ለአባባ ስነግረው እንዴት ደስ እንደምለው ማየት ነው። ግን ወንድሜ ለአባባ አሁን መንገር ትክክል አይመስለኝም። ለምን? አሁን ነው እንጂ መንገር፣ ቶሎ ሽማግሌ እንዲያዘጋጅ። አይ መጀመሪያ በደንብ ተዋውቁ። ደግሞ ማይሆን ትዳር ላይ አርፈ ደግሞ እንደ ባለፈው ልብ እንዳይሰበር ብዬ ነው። ወንድሜ ለእኔ እንደምታስብ አውቃለሁ። አይዞህ፣ ልቤ ምንም አይሰበርም። በትዕግስት ሞት ሁሉንም ነገር አይቼዋለሁ። እንዴ ሰሌ፣ በደፈናው አንድ ነገር ሳንይዝማ ለአባባ መንገር የለብህም። መጀመሪያ የሂሩትን ፍቃድ ማወቅ አለብን። እንዴ ለሱማ አትጨነቅ። አንተና ህብስት እያላችሁልኝ ምን አስጨነቀኝ ደግሞ? ማ እኔና ህብስት? ታዲያ ለእኔ ካልሆናችሁ ለማን ትሆናላችሁ? ሂሩትን የማሳመን ጉዳይ ከሆነ ለአንተ ሰጥቼዋለሁ። ወይ አይሆንም ካልክ ደግሞ ለህብስቴ እነግራታለሁ። አይ ለህብስት አትንገራት፣ እኔ ራሴ ጨርሰዋለሁ። ደግሞ ሴትና ሴት እንደማይጣጣሙ እያወቅ ማናችሁም ሁኑ ማን ብቻ ሂሩቴን ለኔ አድርጉልኝ። እባክህ በቃ አልተኛ፣ አንተም እረፍት አድርግ። ኧረ እውነትህን ነው። በለምተኛው ጠዋት መሄድበት አለኝ። የት ልትሄድ ነው? አንድ የማገኘው የድሮ ጓደኛ ያለ ነገ ልንገናኝ ተቀጣጥረናል። በልደና አድር ልተኛ። እሺ ወንድሜ፣ ሰላም ነው። አየሽ አይደል ከማን ጋር
ጋር ስትወዳደሪ እንደነበር ይሄው ወደ አመዳሽ ነች ተመልሽ። በመጀመሪያ እኔ ውድድር ካንቺ ጋር ጀመርኩ። ሲቀጥል ደግሞ ቆይ እኔ ነኝ ባልሽ ነው ያፈታውሽ? አንቺ ባትኖሪ ኖሮ እኔና ባሌ በሰላም እየኖርን ነበር። አንቺ ከመጣሽ በኋላ ነው ሰላማችን የጠፋው። ይኸውልሽ ብስት ትዳርሽ የፈረሰው በራስሽ ባህሪና ጸባይ ነው። እሱ ደግሞ መጀመሪያ ነው። እኔ ደግሞ የመጣሁት አንቺ እዚህ የመጣሽው ትዳራችንን ለማፍረስ ነው። እንዳንቺ ብዙ ሰው አለ በየቤቱ የሰው ትዳር የሚያፈርስ። እዚህ ጋር እንኳን ተሳስተሻል። ባንቺ የተጎዳው ሳሚ ፈጣሪ ልቡን አይቶ እኔን ልኮለት ነው። ምን እኮ አንቺን ለሳሚ ልኮለት? ምንሽም እኮ ከሱ ጋር ይመጣጣል። የሆነ ነገር አስነክተሽ ነው እንጂ አንቺ ከኔ በምንሽም አትሻይ። ስሚ እኔ በራሴ የምተማመን ሰው ነኝ። እንዳንቺ በጥንቆላ ማመን ሰው አይደለም። ቆይ ለምን አትይኝም? ትሰሚያለሽ? ባሌን እንደቀማሽኝ ባሌን ትመልሻለሽ። እሺ አስተሳሰብሽ በጣም ጠባብ ነው። ስሚ ሰው ዕቃ አይደለም የሚሄድ የሚመለሰው። ስሚ ደግሞ ሳሚ በጣም ትልቅ ሰው ነው፣ ማሰብ የሚችል። ዝም ብለሽ ሂድ ስትዩ የሚሄድ ና ስትዩ የሚመጣ ሰው አይደለም። ስለ ሳሚ ለኔ አልነግሪኝም። ባሌን ጠንቅቄ የማውቅ ሰው ነኝ። እሺ ከዚህ በኋላ ግን ማረገውን አሳይሻለሁ። እሺ ስሚ ደግሞ ከኔ ጋር መፎካከር አቁሚና ራስሽን ተመልከች። ትዕቢትና ጥጋቤት ማደርስሽ ደግሞ ለሳሚ ባይሆን እንኳን ሌላ ጊዜ ጠቅምሻል። እንዲማ የሆነ አብረን አንቀጥልም። የሆነ ነገር ማድረግ አለብኝ። እንዴ አዎ ሰለሞን ለኔ ከፈጣሪ የተላከ ጥሩ ዕድል ነው። ሰለሞን ሂሩትን አፍቅሯታል። ስለዚህ በሰለሞን ጥሩ ጨዋታ መጫወት እችላለሁ። ሳሚ አሁን ገና አገኘው እሰራለሁ። ከወንድምም ከቤተሰብህም ነው ማበጣበጠ። ህብስት ላይ ተነሽ። ይሄ ድል እንዳያመልጥሽ ጭንቅላትሽን ተጠቀሚበት። ሰሌ ግን ተመችቷል። የእውነት በጣም ወፍረዋል። ኧረ ተይ ብስት፣ ምን ይመቸኛል ብለሽ ነው? ባይሆን አንቺ ነው የተመቸሽ። አሁንማ እባክህ ምን ይመቸኛል? ሀሳብና ጭንቀት ተደራርቦብኝ ከሳ። ምን ነው? የምን ሀሳብ? አይ ሰሌ ሰው ሆኖ የማያስባለ ብለህ ነው? እሱስ ልክ ነሽ። ሳናስብ አንኖርም። ሀሳብ ደግሞ በጣም ከበዛ ወደ ጭንቀት ይቀየራል። ስንጨነቅ ደግሞ ለበሽታ እንጋለጣለን። ቆይ ግን ችግር አለ እንዴ? ምን ፈልገሽ መጣሽ? አይ ምሳሌ አቅርበው ብዬ ልጠይቅሽ ነበር። አየህ ሰሌ እነዚህ ናቸው ሳያስቡ እየኖሩ እኛም በጭንቀት የሚገሉ። እንዴ እሷ ምን ታርግ? እሷም እኮ ስራዋን ነው የምትሰራው። ማ እቺ ናት ስራዋን የምትሰራው? ስራዋን ማን ነኝ የማውቀው? ስሚ አንቺ ደም እንደኔ ለበሽ እስኪ ጂና ጣቢ። እሺ ግን ያጠፋሁት ነገር አለ እንዴ? ኧረ አንቺ ምንም አላጠፋሽም። እኛ ነን ያጠፋነው። ያጠፋነውማ አንቺን እዚህ ቤት የቀጠርን ቀን ነው። እሺ ተይ እንጂ ብስት፣ እንደሱ አይባልም። ችግር ካለባትም ችግሯን ተናግሮ ማስተካከል ነው። ለማ ለዚች ቀን ሙሉ ስለፈልፍ ትሏለህ እንጂ ምንም የሚገባት ሰው አይደለችም። በጂ ከፊቴ ታስጠላ። እብስቴ አንድ የማማክረሽ ጉዳይ ነበረኝ። ሰሌ ምንድነው ነገርኛ? ምን መሰለሽ፣ እቺ ልጅ ማለቴ ሂሩቴን አፍቅሬያታለሁ። ግን አንቺ ደግሞ ምን? እና እኔ ልትገረሚ ትችያለሽ። ግን ትዕግስቴን በአካል ያገኘኋት ነው የሚመስለኝ። ለሳሚው ነግሬው ምንም ሳይለኝ ዝም አለ። በእናትሽ ከቻልሽ አንቺ መፍትሄ ፈልጊልኝ። የእውነት በጣም ገርሞኛል። ደግሞ እቺ ዝንጀሮ ከትዕግስት ጋር ምን ሆነ የሚመሳሰል? ህብስቴ ብቻ በጣም ነው የጨነቀኝ። እንዴ ሰሌ ምንም እንዳትጨነቅ። እኔ የት እያለሁ ሁሉንም ነገር በእኔ ጣለሁ። እውነት ህብስቴ የእውነት በጣም አመሰግናለሁ። በጣም ነው እሺ የማመሰግነው። ምንም እንዳታስብ አልኩህ እኮ እኔ ሁሉንም ነገር አመቻቸዋለሁ።
ፍቅር መጣ። እንዴት ዋልክ? ሰላም ነሽ? ናቺ ግንባሬ ሳምኝ እንዴ? አሎ፣ እንዴት ነው? ስራ እንዴት ነው? በጣም አሪፍ ነው። የኔ ፍቅር ስራ በዛብህ እንዴ? በጣም ደካክመዋል። ሞትክብኝ እኮ። አይ ደህና ነኝ፣ አልደከመኝም። እንዴ ይኸው ጠቋቁረህ ሄል እንዴ? ወይኔ እኔን። እሺ አዎ ትንሽ ስራ በዝቶ ነው። እኔን። እሺ የኔ ፍቅር። ሂሩት፣ አንቺ ሂሩት! ሂሩት! አቤት። ጠራሽኝ? እና ከአንቺ ሌላ እዚህ ቤት ሌላ ሂሩት አለ? ምን ሆነ ፈዝናት? ይቅርታ አልሰማሁሽም ነበረ። ምን ላምጣልሽ? አሁን ባሌ ደክሞታል። ጥሩ ምግብ ስሪለት። ሰማሽ? እሺ ሰምቼሻለሁ። ሂጂ። እሺ ከጫቱሽ መጣሁ። ወንድሜ የእውነት ግን አንተ እድለኛ ነህ። እንዴት ማለት? በምንድን ነው እድለኛ የሆንኩት? ህብስትን የመሰለች እናት የሆነች ሚስት ስላለ ነዋ። አስብ እስቲ አሁን ማነች እንደዚህ ባሏን የምትንከባከብ ሴት? እውነት? አዎ እሱስ እድለኛ ነኝ። ቆይ ሳለኝ አባባ ጋር ደውልክ እንዴ? ምን ብዬ ልደውል? ታውቃለህ ስደውል ሁሌ ጭቅጭቅ ነው። እኔ ደግሞ መጨቃጨቅ ሰልችቶኛል። እንዴ ሳለኝ እሱ እኮ ለራስህ ብሎ ነው። ትዕግስትን ካጣህ በኋላ የገባህበትን ሀዘን መቼም አይረሳውም። እኔም እሱም ብዬ ነው ምንም አዲስ ነገር ሳይኖር መደወልም አልፈልገው። አንተም ስለ ሂሩቴ ምንም ነገር የለም መሰለኝ ዝም አልከኝ። ሰለኝ ምን መሰለህ እንዴት ብዬ እንደምነግርህ እኮ ጨንቆኝ ነው። እንዴ ወንድሜ እንደዚህማ እንዳትጨናነቅ። አሁን ጥሩ መፍትሄ አግኝቼለታለሁ። ምን አገኘ? ማለቴ መፍትሄው ምንድን ነው? መፍትሄውማ ሁሉንም ነገር ለህብስቴ ነግሬያት እሷ ልትጨርስልኝ ቃል ገብታልኛለች። ምን ብለህ ነገርካት? እንዳፈቀርኳትና እሷ ያለውን ነገር እንድትጨርስልኝ። አይ ጥሩ አደረክ። በቃ እስቲ እኔ አሁን በጣም ስለሞቀ ገሌ ልታጠብ። እሺ ስሚ አንቺ ገረድ፣ በይሄን እቃውን አነሳሽና ጥፊ ከዚህ። ሚስት መሆን ከበደሽ አይደለ? እንዴት ነው ማስመሰል? እየተዋጣልሽ ነው? ደግሞ አሁን ሳይሆን በፊት ነበር በደንብ መከባከብ የነበረብሽ። ትሰሚኛለሽ? ነገም ዛሬ ሳሚ የኔ ነው። እሱን ደግሞ በቅርቡ ታያለሽ። ሂጂልኝ አሁን ከዚህ። መልካም እድል። የእውነት የሚገርም ምግብ ነው የበላሁት። በጣም ነው የሚጣፍጠው። ሽታው ራሱ ከእጅ ያልጠፋለ። በጣም የሚደነቅ ነው ያላት። ምግቦቿ ይጣፍጣሉ። አያችሁ አይደል ጎበዝ መራጭ መሆኔ። እኔ ራሱ በምርጫ በጣም ደስ ብሎኛል። በቅርቡማ ወገብን ጠበቅና ደግሞ ሰሌ የኔን ሙያ አቀምሳለሁ። ሳሚዬ ደግሞ በጣም ነው የሚወደው አይደል ሳሚ? አዎ ሳሚ በደንብ ንገረው እንጂ አይጣፍጥም እንዴ? ነው ፍቅር በጣም የሚገርም ሙያ ያላት። ምግቧን ብትቀምሰው ከእሷ ምግብ ውጪ ሌላ ቦታ የትም አትበላም። ውዴ ምግቡ የታል? ምንድን ነው? አረ በጣም እርቦኛል እባክሽ። ደርሷል። ላመጣልህ ነው ውዴ።
እንዴ ምንድን ነው? ሽንኩርት የለው ቲማቲም የለው እንዴ? ቢያንስ እንኳን እንደው ጨው እንኳን አጨምሪበት እንዴ። ደግሞ ምን ሆነ ልትል ነው? አይጣፍጥም እያልክ ባልሆነ። ይሄ ምግብ ከመጣፈጡ ብዛት ነው መሰለኝ በጣም ነው የሚመረው። በአንዴ ነው የጠገብኩት። እንደዚህ ቀን ሙሉ ለፍቼ ሰራውትማ እንዲያርጋ አትተውም። ቀጥ ብለህ ትበላታለህ እንዴ። በቃ እንጠገብኳ። አሁን ራበኝ እያልካ ነበር። በላውን ጨርስና ብላ ብላ በል። በቃ እኔ የሆነ ቦታ ደርሼ እመጣለሁ። እናንተ ተጫወቱ። እንዴ ሰሌ ወዴት ልትሄድ ነው? አንድ የማገኘው ሰው አለኝ። እሺ ከጠበቅኝ እኔም ልወጣ ስለሆነ ልብስ ልቀይርና አብረን እንሂድ። አይ ብስቲ አንቺ ረጋ ብለሽ ውጪ። እናንተ ሴቶች እኮ እስክትለባብሱ በጣም ረጅም ሰዓት ይፈጅባቸዋል። ባይሆን እኔ ደርሼ ልምጣና እናንተ ቆዩ። በሉ ደህና ዋልሽ ሳሚ። እሺ እሺ። አንቺ ውሻ ሰለሞን ፊት እንደዚህ እንዳታደርጊ ያልኩሽን። ገና እገልሻለሁ እገልሻለሁ። በአንቺ ምክንያት ብዙ ነገር ይናገር። ወንድሜን ደግሞ ማጣት አልፈልግም። በሆነ መንገድ ከዚህ ቤት መውጣት አለብሽ። ትወጫለሽ፣ በቃ ትወጫለሽ። መውጣት አለብሽ። እንዴ ሳሚ በሩን አልዘጋኩም ነበር? እባክሽ እንደ እህል እኮ ነበር የራብሽኝ። ደግሞ ይመጡብናል። በሩን ልዝጋው እባክሽ። ተይው፣ ማንም የለም። ህብስትስ አንድ ያውቃለች። እኔ የምፈራው ሰለሞን እንዳያይን። ደግሞ ሳልነግርሽ ሰለሞን እኮ ለህብስት ነገራት አንቺን እንደሚያፈቅርሽ። እና ዙሩ ከረረ ማለት ነው። የኔ ፍቅር አትጨነቅሽ። እውነተኛ ፍቅር ያለው በመፍራትና በከባድ ፈተና ውስጥ ነው። የኔ ውድ፣ ይሄ ፈተና በጣም በዛብን። ብቻ ፈጣሪ ይርዳ። የኔ ፍቅር አንድ ምሳሌ ልንገር። ወጥ ለመስራት ሽንኩርት፣ ቲማቲም፣ ጨው፣ ብዙ ነገር ያስፈልጋል። ይሄ ሁሉ ነገር ግን ያለ አንድ ነገር ጎዶሎ ነው። ምንድን ነው? በምን መሰለክ? በእሳት። ያለ እሳት ምንም ጣፋጭ ነገር አይሰጥም። ደግሞ ምንም ነገር ቆንጆ ለመሆን በእሳት መፈተን አለበት። የሚገርም ነው። አንቺ እኮ የተለየሽ ሰው ነሽ ሳሚዬ። እኛም የጣፈጠ ህይወት እንዲኖረን ግዴታ በእሳት መፈተንና ማለፍ አለብን። የኔ ፍቅር፣ ጎበዝ ሰው ችግርን ይፈታል፣ ጠቢብ ሰው ደግሞ ችግርን ይከላከላል። አንቺ ግን የጠቢብ እኮ ነሽ። ግን ደግሞ የኔ ፍቅር በጣም መጠንቀቅ አለብን። ከዚህ በኋላ ነገሮች እየከረሩ እንጂ እየላሉ አይሄዱ። አይዞሽ፣ ለሷ አትስቂ። ቅድም ህብስትን ከዚህ ቤት እንድትወጣ ነግሬያታለሁ። በጣም ጥሩ ሀሳብ። የዛንዴ ሰለሞንን ማሳመን በጣም ቀላል ይሆናል። እኔ አንቺ ባል ቀላል ሰው አድርገሽኛል። አስቢ፣ የሆነ ነገር መፍጠር አለብሽ። ከዚህ ቤት ከወጣሽማ እንደተሸነፍሽ ቁጠሪው። አስቢ እስቲ።
አደረሽ?